እንዴት ነሽ? ደህና ነሽ? እንዴና አለን አማን አለ ፈጣሪ ይመስገን አለን። እሺ የሆነ ጥያቄ ለመጠየቅ ነበረ። በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው፣ በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማሁ። እንደገና ደግሞ እንደናንተ ኡስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማወቅ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ፣ በአማርኛ ቤተ መቅደስ ትባላችሁ፣ በይተል መቅደስ ይባላል። በይተል መቅደስ የት ይገኛል ከተባለ ቤተልሔም ኢየሩሳሌም ላይ የሚገኘው ነቢያቶች የእስራኤል ነቢያቶች ሁሉ አምላክ እዛ እንዲሰግዱ አዟቸው ነበር። ገብቶሻል? ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነቢያቶች በይተል መቅደስ እንዲሰግዱ ታዘዋል። ማርያም የዛ የቤተል መቅደስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ገብቶሻል አይደለ? የዚያ አገልጋይ ነበረች። በዘከርያስ ስር አድጋለች። ዘከርያስ ነው ያሳደጋት። አላህ በቁርአን ላይ ወከፈለሃ ዘከርያ ይላል። ዘከርያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶባት ነበር። እናቷ ወልዳት ያለ አባት ቀርታ ነበረ። ገብቶሻል? በዚያ ሁኔታ ላይ ሳለች ዘከርያስ ተቀብሎ አሳደጋት። ማርያም በዛ ሁኔታ ስታደግ ጊዜ በነቢይ እጅ ነው እና ያደገችው፣ በዘከርያስ እጅ የአምላክን ሕግና ስርዓት እንድትጠብቅ ራሷን እንድትጠብቅ ከወንድ እንዳትቀርብ አድርጎ ነው ያሳደጋት። ማንም ወንድ እንኳን መጥቶ ማርያምን የነካት የለም በህይወት ዘመኗ። ታውቃላችሁ? ሐታ መልአኩ ጅብሪል ወይም ገብርኤል መጥቶ ሲቀርባት ጊዜ በሰው አምሳል ሆኖ ነበር የመጣላትና ወዲያው ምንድን ያለችው? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ ጌታህን አላህን የምትፈራ ከሆንክ እንዳትቀርበኝ እኔ በአምላኬ በአላህ እጠበቃለሁኝ ነው ያለችው። ተመልከቱ፣ ውበቷ አልማረካትም። መላእክቶች ወደ ሰው ሲመጡ በሰው ሲገለጡ በጣም ውብ ሆነው ነው የሚመጡት። በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው በውስጧ ላይ የነገሰው። የአላህ ፍራቻ በውስጧ ላይ ነግሷል። ይሄ ሰው ውበቱ ሲያምር አላለችም። ወዲያው ፈጣሪዋን ነው ያስታወሰችው። ተሻለ አይደል? እና መርየም በዚህ ሁኔታ ነው ያደገችው። ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መልአኩ ጅብሪል። ቃለ ኢነማ አነ ረሱሉ ረቢክ፣ እኔ ከጌታሽ ዘንድ የተላኩኝ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው እንድሰጥሽ ተልኬ ነው አለ። ንጹህ ልጅ ተብሎ መሲሁ ተጠርቷል። ንጹህ ልጅ ነው መሲሁ፣ በፍጹም ቆሻሻ ልጅ አይደለም። ማንኛውም ሕፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። መሲሁም ከነዚያ መካከል ነውና ከኃጢአት ንጹህ ነው። የአዳም ኃጢአት አለበት አይባልም። ሕፃን ልጅ ምንም ባልሰራው ነገር አይጠየቅም በአዳም። ከዚያ በኋላ እኔ ወንድ ያልነካኝ ስሆን ብላ ገለጸች። ቃለት አና የኩኑ ሊ ጉላም፣ ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ገብርኤልን እዛው ጅብሪልን ጠየቀችው ማርያም። ወለም የምሰስኒ በሸሩን፣ ወንድ ያልነካኝ ስሆን አለች። ወለም አኩ በግያ፣ አመንዝሬም አላቅምም አለች። ታዲያ በምን መልኩ ነው ይሄ ሊወለድ የሚችለው ብላ ስትጠይቅ ጊዜ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይሂ ሀይን፣ ጌታሽ አምላክሽ አላህ ይሄን ማድረግ ለእኔ በጣም ቀላል ነው ብሏል። ሁን በሚለው በቃሉ እንደሚያስገኘው ነገራት። የተሻለ አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስን ሰዎች አልተረዱትም። የተሻለ አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት ምን ይሉት ነበረ? እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ ይሄ በዝሙት አይደለም ብሎ። ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው። በቃል አማካኝነት የተገኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው እና ይሄ ነው። እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ አንጽቶሻል አላት መልአኩ ጅብሪል ወይም ገብርኤል ወደ እርሷ መጥቶ። አንጽቶሻል ማለት ከኃጢአት ሁሉ ንጹህ ነች። መርየም ዓለይሃ ሰላም ንጹህ ነች። እንደ ነቢያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት። የሚገርማቸው
ወካነት ሚነል ቃኒቲን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመጹት ነቢያቶች ናቸው አይደለ? ከነዚያ ናት ብሎ ገልጿታል አላህ ሱብሓነሁ። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። እኛ ዘንድ መርየም ትልቅ ቦታ አላት፣ በጣም ትልቅ ቦታ አላት። አላህ ሱብሓነሁ ወተዓላ ወጠሀረኪ ወስጠፋኪ አላት። ቀጥሎ ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። በምን በተክለሰውነቱ አይደለም፣ በውበቱ አይደለም፣ ለአምላክ ባላት ታዛዥነት። ለአምላክ በጣም ለአላህ ታዛዥ ነበረች። ሁሌ ቀንም ሌትም አላህን ነበር የምትገዛው። ወስጠፋኪ ከማን ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ በጽድቅ ተመርጠሻል ተባለች። ማንም መርሷን የሚስተካከላት ሴት የለም በዘመኑ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናጸፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላታል። ሐዲስ ላይ ምን አሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አፍደል ኒሳእ ያኒ ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዓ ወሁም መርየም ወአስያ ወፋጢማ ወኸዲጃ ነው። በዚህ በምድር ላይ ምሉእነትን ያኒ ሙሉነትን የተጎናጸፉ ሴቶች ከእነርሱ መካከል አራቱን ልግለጽላቸው። ከወንዶች ብዙ ምሉእነትን የተጎናጸፉ አሉ፣ ከሴቶችም እንደዚያው አሉ። ከእነዚያም መካከል መርየም አንደኛ ነች፣ አስያ፣ ፋጢማ፣ ኸዲጃ። እነዚህ አራቱ ምሉእነትን የተጎናጸፉ አሏቸው። በምድራዊ ህይወቷ ላይ በቃ ምሉእነትን ተጎናጽፋለች። በቀጣዩ ዓለም ስላላትም ህይወት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍደል ኒሳኢ አህሊል ጀነ አርበዓ ወሁም መርየም ወአስያ ወፋጢማ ወኸዲጃ አሉ። የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ። አንደኛ መርየም፣ አስያ፣ ፋጢማ፣ ኸዲጃ ሆነ። እነዚህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህች ነች መርየም ብሎ ማለት መርየምን አላህ ስብሐነሁ ወተዓላ የምእመናት ሴቶች አርአያ ነች ብሎ ገልጿታል። ይሄን ይመስላል። እሺ እኔ ወንድም እና በዛ ሰዓት የነበሩት ነቢያቶች ምን እያሉ ይሰግዳሉ? ምን እያሉ ይሰግዳሉ? ወይስ በምንኛ እምነት ነው የሚኖሩት? በምንኛ ስለት ለምሳሌ በሙስሊም ነው በክርስቲያን ነው የሚኖሩት? በምንድን ነበረ ያሳድጋትስ የነበረው? በጣም ጥሩ። በዚያን ጊዜ የነበሩ ነቢያቶች ሲመሩበት የነበረው ዲን ሃይማኖት ምንድን ነው ከተባለ ኢስላም ነበር። አምላክ አላህ ሱብሓነሁ ወተዓላ ይህን የቀደምት ነቢያት ያለፉት ነቢያቶች ሁሉ ሙስሊም እንደሆኑ ይነግረናል። ይህ ነው። ሐዋርያቶችም ልክ እንዲሁ ኢስላም ብሎ ማለት በነገራችን ላይ ሌላ አይደለም፣ ለአንድ አምላክ ታዛዥ መሆን ማለት ነው። ለአንድ አምላክ ይገዙ ነበር ሐዋርያቶች። መሲሁም ይሄን ነው ያዘዘው። ተሻለ አይደለ? እና መሲሁ ምን አላቸው? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አለ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ እንዲሁም ደግሞ በላኩላችሁ መልእክተኛና ነቢይ እመኑ አልኳቸው አለ። ነቢይ ያለ ያለው መሲሁን ነው ኢየሱስን። ከዚያም ሐዋርያቶች ምን አሉ? ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ግልጽ ቃል በቃል በግልጽ ይናገራሉ። እነ አብርሃምም እነ ሙሴም እነ ዳዊት እነ ሰለሞን እነዚህ ሁሉ ቀደምት ነቢያት ሙስሊሞች እንደሆኑ ተናግሯል። በዚህ መንገድ ላይ ነበሩ ማለት ነው። እሺ አመሰግናለሁ ወንድም፣ አመሰግናለሁ። እነዛ ሰዎች እርም ነው የተከለከሉ በቃ ኃጢአተኞች ግብረ ሰዶማውያኖች ስለነበሩ የነሱ የሆነ ሁሉ የረከሰ ስለነበረ እነሱ ደግሞ የነሱን ንብረት ለመስዋዕትነት ነው የወሰዱት። እሺ ግብረ ሰዶማውያን የነሱ የሆነ ሁሉ እርም ነው እንዳትነኩ ተብለዋል። ግብረ ሰዶማውያን ናቸው የሚለውን ማስረጃ ቅድም አንተ እያጣቀስክ ስታስረዳኝ የነበረው እኮ እኔ ማስረጃ አልጠየቅኩም። አሁን ማስረጃው እጄ ላይ ስለሌለ እኮ ነው ይሄን ያልኩህ። ግን ግብረ ሰዶሞች አይሆኑ ግን እርም ነበር ምናምንቴ ናቸው። በቃ የሚሰሩት ስራ ምናምንቴ ነበረ። ሰዶምና ገሞራን እሺ የሰዶምና የገሞራን ታሪክ ይኸው። እሺ ምናምንቴ ስለመሆናቸው የሰዶምና የገሞራን ታሪክ ይኸው። ኃጢአተኛና ጣዖት አምላኪ ስለሆኑ ይላል እንዴ? አይደለም። ኃጢአተኛና ጣዖት አምላኪ ስለነበሩ ይላል አይደለም። ማስረጃቸው ምንድን ነው? ናውጣ እናሳየን። ፓፓና ግባ። በፍጹም እንደዛ አይደለም። እየተናገረ እኮ ነው። እንደዛ ነው። አታዳምጡ። ማስረጃ ምንድን ነው? ኃጢአተኛና ልክ እንዲሁ ደግሞ እነዚህ ሰዎች እንትን መሆናቸው ግብረ ሰዶም መሆናቸው ማስረጃቸው ምንድን ነው? የሰዶምና የገሞራን ታሪክ አለ ለዛው ላይ ማለት ትችላለህ። ይሄ ስለ ሰዶምና ስለ ገሞራ ታሪክ የሚያወራ አይደለም አልኩ። ይሄ እያወራ ያለው ማስረጃ በምን ጥፋት አይደለም። ግን እኮ እነዛ እንደነሱ እርም የሆነ ነገር
እኮ እግዚአብሔር እንዳዙ የከለከላቸው የነሱ የሆነ ሁሉ ኃጢአት ስለነበረ እርም ስለነበረ የረከሱ ሰዎች ለተቀደሱ ስለማይሆን ያን ነገር ሳዛቸው በጣም ጥሩ ያደረጉት ኃጢአት ምንድነው? ኃጢአታቸውን ንገረን። ምን አድርገው ነው? ጦረኞች፣ አሳዳጆች በቃ እስራኤል ሀገር እንዲሰደዱ ያደረጓቸው፣ ይጓቸው፣ ያባረሯቸው። እሺ አሁን አዳምጥ። አይዋርለ እግዚአብሔር እዚህ ቦታ ላይ ምን አስቦ ነው ከተባለ በቀል ነው። እሺ ከመጀመሪያው ተበቃይ አምላክ ነው። ቂም ነበረበት እግዚአብሔር። እዚያው ቃሉን ላይ ነው ማሳየህ። ያበቀላል ለእግዚአብሔር ስለሰሩ በደር ኃጢአታቸው ይከፈላቸው ስለነበረ እባክህን በቀል ነው ላሳየህ ወይ? በቀል ነው ላሳየህ ማስረጃ እኮ በቀሉ እነሱ ስለሰሩ ጥፋት ነው የምልህ። በቀል አይደለም ያልኩህ እኮ እነሱ የሰሩትን በእጃቸው ያገኙት ስለነበረ ነው። የሰሩት ኃጢአት ምንድን ነው? መልስ እንጂ የሰሩት ኃጢአት ምንድን ነው? አቶ ሀያ የሰራው ኃጢአት ምንድን ነው? የሰሩት ኃጢአት ያልኩህ ነገርኩህ እኮ እስራኤላውያንን እዛች ከነዓን ምድር እንዳይኖሩ አድርገዋቸዋል። ወደ ግብፅ ሀገር እንዲሰደዱ አድርጓቸዋል። ብዙ ግፍና እንትናዎችን አድርሰውባቸው ስለነበረ ተበቀላቸው በሰሩት። ይሄን ያደረጉ ህዝቦች ለመሆናቸው እነዚህ ማስረጃ ምንድን ነው? እነዚህ አይደሉም ያደረጉት። አሁን እግዚአብሔር ምን እንዳደረገ ልንገርህ። ማስረጃ ማምጣት አትችልም፣ ግን ልንገርህ። እሺ ይሰማሃል? ጆ አዳምጠኝ። ይሰማኛል። እሺ አንደኛ አውዱ ላይ እዛው ሲናገር እግዚአብሔር መበቀል ፈልጎ ነው። በቀሉ እንዴት ነው ከተባለ ከዚያ በፊት የነዚህ ቅድመ አያቶቻቸው ምናምን እነዚያ ናቸው። እስራኤላውያኖች ከግብፅ በወጡ ጊዜ በሙሴ ዘመን ነው አይደለ? ግብፃውያኖች ማነው እስራኤላውያኖች ከግብፅ ወደ እንትና የመጡት በሙሴ ዘመን ነው አይደለም? ወደ ከነዓን። አዎ ልክ ነህ፣ ወደ ከነዓን። አዎ ያ ነው። ይሄ ደግሞ ታሪክ የሆነው በመቼ ነው? ሙሴ ዘመን ካለፈ በኋላ በሳሙኤል ጊዜ እነዚያን የልጅ ልጆቻቸውን እየተበቀላቸው ነው እግዚአብሔር። አየህ አይደለ? አሁን ለምሳሌ አንተ አጠፋህና በአንተ የልጅ ልጅህ አካባቢ ላይ መጥቶ አንድ ሰው ያንተ እኮ አባትህ ቅድመ አያትህ እንትና ይዞ ገሎብኝ ነበር ብሎ የልጅ ልጅህን አካባቢ ሄዶ ይገልብሃል። ምን አጥፍቼ ነው ቢባል ይሄ ልጅ አይ አንተ አላጠፋህም ችግር የለውም ግን ቀድሞ የነበረው አጥፍቶሃል አለ። በሙሴ ዘመን የተከሰተን ታሪክ ከግብፅ ባሰጧቸው በወጡ ጊዜ እስራኤላውያኖች የዛን እነዚህ አማሌቃውያን የሚባሉ ጎሳዎች ጠብቀው ይገሏቸው ነበር። ማንን? እስራኤላውያኖችን። አየህ አይደለ? የሳሙኤል ዘመን ደግሞ ከሙሴ ዘመን በኋላ የመጡት ህዝቦች ላይ በቀል አደረገ እግዚአብሔር። ተበቃይ አምላክ ነው። ምንም ያጠፉ ሰዎች እንዳይመስሉ እነዚህ ያላጠፉትን የቅድመ አያቶችን ኃጢአት ይዞ ነው እግዚአብሔር እነዚህን የልጅ ልጆች ዛሬ ግደሏቸው ብሎ ትእዛዝ አስወጣባቸው፣ አስገድለባቸው። ይሄ ፍትህ ነው? በፍጹም ፍትህ አይደለም። ንጹሐኖችን የሚገድል ገዳይ ዲያብሎስ ነው እንጂ አምላክ አይደለም። ይሄን ያለው ኢየሱስ ነው። ኢየሱስ ክርስቶስ ህጋቸው ነው አልኩ እኮ። ይሄ እኮ ህጋቸው ነው። ኢየሱስ ክርስቶስ ራሱ እኮ ሲገሉት እኮ ሲሰቅሉት የኛ በደል የኛ ኃጢአት በልጅ ልጆቻችን ይለፍ ብለው ምለዋል እኮ መጀመሪያው ነው። ስለዚህ እግዚአብሔር ፍትሃዊ አይደለም ማለት ነው። ኃጢአት ያልሰሩና አካሎች በልጅ ልጆቻቸው ላይ ይቀጣቸዋል። አያቸው አይደል? ስለዚህ ኃጢአት ስለሰሩ ነው የሚለውን ነገር አሁን ተረዳህ ማለት ነው። ኃጢአት እንዳልሰሩ እነዚህ የተገደሉ አካሎች ምንም አላደረጉም። መግደል ማለት ኃጢአት መስራት አይደለም እንዴ? ቆይ እነዚህ ታዲያ ገድለዋል ወይ? እስራኤላውያኖች በወጡ ጊዜ እነዚህ የአሁኖች ዘመን ሰዎች እነዚህ አጥፍተዋል? እነዚህ አማሌቃውያን ወንስ የነዚህ ድሮቹ አማሌቃውያን አባቶቻችን እዚህ ራሱ ሀገራችን ውስጥ አባቶቻቸው ወንድሞቻቸው ስለገደሉ አይደል እንደ ተፈልጎ ወንድሞቻቸው የሚገደሉስ? በዛ ህግ ነው እየገደሏቸው ነው እያልኩ ያለሁት ነው። አይደለም በዚያ ዘመን ያሉ ሰዎች እኮ አይደለም ያለፉ ዘመናቶችን ጠብቀው እኮ ነው እየገደሉ ያሉት። ስለዚህ እግዚአብሔር ልክ እንኳን በዚህ ዘመን ሳለ አይደለም እሱ ነገር እኮ ነው የምልህ። አሁን እኔ ደግሞ እኮ ስህተት ነው እሱ የተገደለ አካል። አንተ ለምሳሌ ሰውን ብትገድል አንተ ራስህ ላይ ነው እንጂ ፍርድ የሚፈረደው። ሌላ ወንድምህን መጥቶ ቢገድል ይሄ ሰው ፍትህ ነው። ለምሳሌ አንተ በጣና የሆነ ሰው አንተ ሄድክና ለምሳሌ ገደልክ፣ እኔን ገደልከኝ ይባል። ለምሳሌ ህጋቸው እኮ ነው እሱ ህጋቸው ስለሆነ ነው ያልካለው። ፍትሃዊ የሆነ ህግ ነው። የኛ በደል በልጆቻችን ላይ ይለፍ ብለው ራሳቸው ይመስላሉት የአይሁዶች ህግ ነው። አዳምጥሽ ለታቻለ አዳምጥ። ለምሳሌ አንተ እኔን መተህ ገደልከኝ ስልኬ ሊዘጋ ነው። ለማንኛውም መልዕክቱ ገብታችኋል አይደለ? እነዚህ ሰዎች ኃጢአትን ስለሰሩ ነው አለ። አሁን ደግሞ ተረዳ ምን እንደሆነ፣ እነዚህ ሰዎች ገዳይ እንዳልሆኑ ንጹሖች እንደሆኑ። ነገር ግን ወደ ምን ሄደ? ያለፉትን ቅድመ አያቶቻቸውን ነው እግዚአብሔር ራሱ ዛኔ መቅጣት የነበረበት። ገዳዮችን እነዛ ናቸውና ሰው መግደል ኃጢአት አይደለም ብለህ ነው የምታስበው? እሱ
ኃጢአት ነው። ግን እነዚህ ሰዎች አልገደሉማ። አባቶቻቸው ገድለዋል እኮ ነው እያልኩ ያለሁት እኔ ደግሞ በዛን ጊዜ በአባቶቻቸው ኃጢአት በአባቶቻቸው በደል ልጆቻቸው ተወቃሾች ናቸው ነው የምልህ። ህጉ ምን እንደሚል ላሳየህ። እንዴት ሰው ባልሰራ ኃጢአት ተወቃሽ ይሆናል? ቆም ብለህ አስብ እንጂ። እንዳውም መጽሐፍ ቅዱስ ላይ ላሳየህ። ህጋቸው ነው እኮ የምልህ እኔ። አንድ ገዳይ ራሱ ይገደል ነው ያለው። ሁሉም ሰው እንደ ጥፋቱ ራሱ ይገደል እንጂ በአባቶች ኃጢአት ልጆች እንዳይገደሉ ይላል እግዚአብሔር። ቆይ ላሳየህ።